ዲሴምበር 6 የዕለቱ መልእክት ርዕስ አንድ ነገር አውቃለሁ። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርሁ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። የዮሐንስ ወንጌል ምዕራፍ 9 ቁጥር 25። ጌታ ኢየሱስ ከመወለዱ ጀምሮ አይነ ስውር የሆነ ለማኝን ፈወሰው። ለሰውየው የተደረገውን ፈውስና ተአምራት የሃይማኖት ቤት ሰዎች መቀበል አቃታቸው። በዚህም አላቆሙም። የተፈወሰውን ሰውዬ እምነት ለማዛባት በማሰብ የጌታን መልካምነት የሚያጎድፍ ቃላት መናገር ጀመሩ። እርሱ ግን ቁርጥ ያለ ምላሽን እንዲህ በማለት ሰጣቸው። ኃጢአተኛ መሆኑን አላውቅም፣ እውር እንደነበርሁ አሁንም እንዳይ ይህን አንድ ነገር አውቃለሁ አለ። አካሄዱን ከእግዚአብሔር ጋር ያደረገ አማኝ አንድ ነገር ያውቃል። እርሱም የእግዚአብሔርን መልካምነት ነው። በሃይማኖተኞችና በአማኞች መካከል ያለው ልዩነት ሃይማኖተኞች እግዚአብሔር ለነገሌ ተናግሯል ሲሉ፣ አማኞች ግን እግዚአብሔር ለእኛም ይናገራል በማለት ከእግዚአብሔር ጋር ያላቸውን ኅብረት ይመሰክራሉ። የእግዚአብሔርን መልካምነት ለማደብዘዝ የሚመጡ ሞጋች ፈተናዎች በሕይወታችን ሊከሰቱ ይችላሉ። እነዚህን ፈተናዎች ማሸነፍ የምንችለው ፈታኞቹ ይዘውት የመጡትን አሉታዊ ዕውቀት እምቢ በማለትና በምትኩ እግዚአብሔር ለእኛ ያደረገውን መልካምነትና ቸርነት በመቁጠር ነው። የእግዚአብሔርን መልካምነት የሚያውጅ ሰው ከማህበረሰብ፣ ከሃይማኖት ቤትና ከቤተሰብ መገለል ሊያጋጥመው ይችላል። ነገር ግን መልካምነቱን የሚገልጠው አምላክ ከእንደገና ለአማኙ ይገለጥና መንፈሳዊ ጉዞውን ደማቅ ያደርግለታል። በዚህ ሰዓት ስለ አምላካችሁ መልካምነት ሞጋች ተግዳሮት ገጥሟችሁ ፈተና ውስጥ ያላችሁ ብትኖሩ አንድ ነገርን አውቃለሁ ማለትን ተለማመዱ። እርሱም እግዚአብሔር መልካም አምላክ ስለሆነ ለኔ ያለው ዓላማ ሁሉ በጎ ነው። መልካም ነገርን በሕይወቴ ማድረግ የጀመረው አምላክ አሁንም ይቀጥላል። ከመልካምነቱ ሊያጎድሉኝ ለሚመጡ ማንኛውም ክፉ ሐሳቦች ቦታ የለኝም በማለት አካሄዳችሁን ከጌታ ጋር የሰመረ አድርጉ። የእግዚአብሔር መልካምነት በሕይወታችሁ ይበዛላችኋልና። ይህን አንድ ነገር አውቃለሁ።